የመካከለኛው ምስራቅ ሁኔታ አሁን ወደ አዲስ ምዕራፍ ጦርነት እየተንደረደረ ይመስላል። የአሜሪካና የኢራን የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸውን እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ዋናው ነገር ጊዜ ነው ብለዋል። በሌላ በኩል ደግሞ እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንዲሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። ካን የተባለው የቴሌቪዥን ጣቢያ ስማቸው ያልተጠቀሰ የእስራኤል የደህንነት ባለስልጣንን ዋቢ አድርገው እንደዘገበው አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጨት መሰረተ ልማቶችን ኢላማ ታደርጋለች ብለዋል። ይህ ዘገባ የተሰማው ፕሬዝዳንት ትራምፕ እና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ያላት ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹ በኋላ ነው። ካን ቴሌቪዥን እንደዘገበው በእስራኤሉ ጠቅላይ ሚኒስትርና በአሜሪካው ፕሬዝዳንት መካከል የተደረገው የስልክ ውይይት ከግማሽ ሰዓት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል። ሌላኛው የእስራኤል ቴሌቪዥን ቻናል 12 ደግሞ በሁለቱ መሪዎች መካከል የተደረገውን የስልክ ውይይት ከኢራን ጋር ለሚደረግ አዲስ ጦርነት በሚደረግ ዝግጅት ጥላ ስር መካሄዱን በመጥቀስ የእስራኤል ጦርም ለአዲስ ግጭት በሙሉ ተጠንቀቅ ላይ መሆኑን ዘግቧል። በተጨማሪም ቻናል 13 የተባለው የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያዎችን ይዘው ወደ እስራኤል መግባታቸውን ዘግቧል። ዘገባው ጨምሮም የጭነት አውሮፕላኖቹ ጀርመን ውስጥ ከሚገኘው የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓታት ቴልአቪቭ ውስጥ አርፈዋል ተብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠንቅቀዋል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸውን እንኳን አይተርፍም ብለው ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትላንት እሁድ በስልክ መነጋገራቸውን ተከትሎ ነው። ቴህራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን የኢራን መገናኛ ብዙሃን ዘግበዋል። ዋሽንግተን የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ የኢራኑ ምሁር የዜና ወኪል ዘግቧል። ያሳለፍነው ሳምንት ትራምፕ የሁለቱ ሀገራት የተኩስ አቁም በቋፍ ላይ ነው ሲሉ ዘላቂነቱ አጠራጣሪ መሆኑን ገልጸዋል። የኢራን የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉም የኢራን የውጭ ጉዳይ ቃል አቀባይ ኢስማኤል ባጊ ምክንያታዊና ለጋስ ነጥቦች እንዳቀረቡ ተናግረዋል። በሌላ በኩል ከዚሁ ከኢራንና አሜሪካ ጦርነት ጋር በተያያዘ የባህር ላይ ወንበዴዎች ጥቃት እየጨመረ መሆኑ ተሰምቷል። ባለፈው የሚያዝያ በአንዱ ዕለት የምሽት ጸሎት እንደተጠናቀቀ ሳንቲ ሳንያ ስትፈራው የነበረው መጥፎ ዜና ያረዳት መልእክት ወደ ስልኳ ገባ። የኢራን ጦርነት በተፋፋመበት በዚያ ወቅት ባለቤቷ የሚመራው ነዳጅ ጫኝ መርከብ በመላው መካከለኛው ምስራቅ ነዳጅ እያጓጓዘ ነበር። መጋቢት 24 2018 ዓ.ም ከተባበሩት አረብ ኤምሬቶች የተነሳው ካፒቴን አሻሪ ሳማዱኪን ከሆርሙዝ ወሽመጥ ዙሪያ የተፈጸሙ ጥቃቶችን ለጥቂት ቢያመልጥም በመጨረሻ ግን የባህር ላይ ወንበዴዎች ወደሚንቀሳቀሱበት ቀጠና ገባም። የሁለት ልጆች አባት የሆነው የመርከቧ ካፒቴን በኢንዶኔዥያ ሳልዌሲ ደሴት የሚኖሩትን ቤተሰቦች በሚያነጋግርበት ወቅት ስጋት እንዳይገባቸው ለማድረግ ይጥር ነበር። የመንግስት ነዳጅ እንደጫነ በመግለጽ እንደ ፈጣሪ ፈቃድ ምንም አይፈጠርም ይላቸው ነበር። ሚያዝያ 13 ላይ ግን መርከቤ በባህር ወንበዴዎች ጥቃት እየተፈጸመበት ነው የሚል የድምፅ መልእክት ወደ ባለቤቱ ላከ። ከሶማሊያ ባህር ዳርቻ አቅራቢያ ክላሽንኮቭና ሮኬት ማስወንጨፊያ የታጠቁ ወንበዴዎች ወደ ሞቃዲሾ እየቀዘፈች በነበረችው መርቻንት ታንከር ኦነር 25 የተባለች መርከብ ላይ የደፈጣ ጥቃት ፈጸሙ። የመርከቡን 17 ሰራተኞችና ጭኖ የነበረውን 18500 በርሜል ነዳጅ ያዙ። ይህ የተሳካ ጠለፋ በአንድ ወቅት የአፍሪካ ቀንድን ስጋት ውስጥ ከቶት የነበረው ከፍተኛ የገንዘብ የሚገኝበትና በኃይል የተሞላው ውንብድና ዳግም ማንሰራራቱን የሚጠቁም ክስተት ሆኗል። ሳንቲ እንደምትናገረው የባህር ላይ ወንበዴዎቹ ወደ መርከቡ መውጣት እስኪጀምሩ ድረስ ባለቤቷ መርከቡን አላወቀም ነበር። አሻሪ እባካችሁ አትተኩሱብኝ፣
ሙስሊም ነኝ ሲል አንድ የሚያደርጋቸው እምነት ጠቅሶ ተማጸናቸው። ከዚያ በኋላ የመርከቧ ሰራተኞች በአንድ ላይ እንዲሰበሰቡ ታዘዙ። ስልኮቻቸውን በሙሉ ተወሰዱ ስትል ሳንቲ ተናገራለች። ለዓመታት ጠፍቶ የነበረው በሶማሊያ የባህር ዳርቻ የሚፈጸም የባህር ላይ ዝርፊያ በኢራን ጦርነት በተፈጠረው ቀጠናዊ አለመረጋጋት ምክንያት በድጋሚ አገርሽቷል። ታጣቂዎቹ ኦነር 25 በያዙ በሁለት ሳምንት ጊዜ ውስጥ ደግሞ ሲሚንቶ የጫነ መርቸንት ሲቪል ስዋርድ እንዲሁም የኤሚሬቶች ንብረት የሆነው ነዳጅ ጫኝ ዩሬካ መርከቦችን አግተዋል። ታጣቂዎቹ መርከቦቹን ከጠለፉም በኋላ በሶማሊያ የባህር ወንበዴዎች መናኸሪያ ወደ ሆነችው ከፊል ራስ ገዟ የሰሜን ምስራቅ ክልል ፑንትላንድ ወስደዋቸዋል። ዓለም አቀፍ የባህር ኃይል ጥበቃዎች ይህንን አይነቱን ስጋት ካስቆሙ 10 ዓመታት ከሚበልጥ ጊዜ በኋላ ለመጀመሪያ ጊዜ የሶማሊያ የባህር ላይ ወንበዴዎች እንደሆኑ የተጠረጠሩ ቡድኖች 3 የንግድ መርከቦችንና ሰራተኞቻቸውን አግተዋል። መርከቦቹ ላይ የነበሩት ባህርተኞች ከግብጽ፣ ከህንድ፣ ከኢንዶኔዥያ፣ ከፓኪስታን እና ከሱሪያ የመጡ ናቸው ተብሏል። ቀጠናዊ ጸረ የባህር ላይ ወንብድና ዘመቻዎችን የሚመራው የአውሮፓ ህብረት የባህር ኃይል የባህር ላይ ወንብድና ቡድኖች በሆርሙዝ ወሽመጥ ያለውን ቀውስ ህገወጥ ተግባራቸውንም ዳግም ለመጀመር እንደ አዲስ ምቹ አጋጣሚ ወስደውት ሊሆን ይችላል ሲል ለቢቢሲ ገልጿል። የሶማሊያ የባህር ወንብድና መመለስ ለዓለም አቀፍ የመርከብ ጉዞ እጅግ አስከፊ እንደሚሆን በአቴንስ ፓንቴን ዩኒቨርሲቲ ረዳት ፕሮፌሰር እንዲሁም የተባበሩት መንግስታት ድርጅት የእጽና የወንጀል ጽህፈት ቤት የዓለም አቀፍ የባህር ትራንስፖርት ወንጀል ፕሮግራም አማካሪ የሆኑት ሶፊያ ጋላኒ ይናገራሉ። ሁቲዎች በቀይ ባህር ከደቀኑት ስጋት እንዲሁም መርከቦች በሆርሙዝ ወሽመጥና በዙሪያው ከሚያጋጥማቸው አደጋ ሲደመር ካሪቢያን ባህር እስከ አፍሪካ ቀንድ ያለው ቀጠና ለመንቀሳቀስ እጅግ አደገኛ ወደ ሆነ ከባቢ ሊቀይረው ይችላል ሲሉ የስጋቱን መጠን አስረድተዋል። ይህም የኢንሹራንስ ክፍያዎችንና የመርከብ ጉዞ ወጪዎችን ከፍ ስለሚያደርግ በመጨረሻም በምርቶች ዋጋና በሸማቾች ላይ ጫና ያሳድራል ብለዋል። የሶማሊያ የባህር ወንብድና አነሳስና ውድቀት ሰፊው የሶማሊያ የባህር ዳርቻና የባህር ወንብድና የአንድ ሳንቲም ሁለት ገጽታ የሆኑት በአውሮፓውያኑ 2000ዎች ውስጥ ነበር። በወቅቱ የውጭ ሀገር አሳጥማጆች በአገሬው ህልውና ላይ ስጋት ደቅነው ነበር። ይህንን አጋጣሚ የተጠቀሙት የወንጀል ቡድኖች ለሚያካሂዱት ጀልባዎችን የማገትና ማስለቀቂያ የመቀበል ተግባር ከማህበረሰቡ ድጋፍ ማግኘት ችለዋል። የሚፈጸመው ጥቃት ከፍተኛ ደረጃ ላይ የደረሰው በአውሮፓውያኑ 2011 ነበር። በዚህ ዓመት ብቻ 237 ክስተቶች መመዝገባቸውን የዓለም አቀፉ የባህር ትራንስፖርት ቢሮ መረጃ ያሳያል። በጥር 2011 የሶማሊያ የባህር ወንበዴዎች እስከ 32 የሚደርሱ መርከቦችንና 736 ታጋቾችን በአንድ ጊዜ ይዘው እንደነበር የአውሮፓ ባህር ኃይል ገልጿል። ታጋቾቹንም ማስለቀቂያ የሚከፈል ከሆነ የሚገኘው ገንዘብ እጅግ ከፍተኛ ነው። እንደ ዓለም ባንክ መረጃ ከሆነ ከ2005 እስከ 2012 ባሉት ዓመታት ውስጥ 413 ሚሊዮን ዶላር የሚደርስ ማስለቀቂያ ገንዘብ ተከፍሏል። ይህ ድርጊት ከፍተኛ ደረጃ ላይ በደረሰበት ወቅት በዓለም ኢኮኖሚ ላይ በዓመት እስከ 18 ቢሊዮን ዶላር የሚደርስ ኪሳራ ያደርስ እንደነበር ዓለም ባንክ ግምቱን አስቀምጧል። ኦመር ማህሙድ በኢንተርናሽናል ክራይሲስ ግሩፕ የሶማሊያና የአፍሪካ ቀንድ ከፍተኛ ተንታኝ ናቸው። እርሳቸው እንደሚናገሩት የባህር ወንብድና ላይ የተሰማሩ የወንጀል ቡድኖች አልጠፉም ነበር። ይህ አይነቱን ተግባር ከመፈጸም አስቆሟቸው የነበረው በባህር መስመሮች ላይ ጥበቃ የሚያደርጉት የቀጣናው የባህር ኃይሎች የሚወስዱት የኃይል እርምጃ ስጋት ነበር ይላሉ። በሌላ በኩል ግን ለባህር ወንብድናው መፈጠር ምክንያት የሆኑት ጉዳዮች ባሉበት ቀጥለዋል ሲሉ አክለዋል። ከየመን ሁቲ ጋር ግንኙነት አላቸው የሚባለውም ጥያቄ እየተነሳ ነው። የባህር ላይ ወንበድናው ዳግም እያንሰራራ ስለመሆኑ ምልክቶች መታየት የጀመረው ከ3 ዓመታት በፊት ዓለም አቀፍ የባህር ኃይሎች ትኩረታቸውን በሁቲዎች ወደሚፈጸሙት የቀይ ባህር ጥቃቶች ባዞሩበት ወቅት ነበር። በአሁኑ ሰዓት ሶማሊያ በመርከቦች ላይ በሚፈጸሙ ጥቃቶች ብዛት ከዓለም ቀዳሚው አይደለችም። ቀዳሚነቱን የያዘችው በአብዛኛው አነስተኛ ደረጃ ያላቸው ዝርፊያዎች የሚፈጸሙባት የሲንጋፖር ወሽመጥ ነው። የደህንነት ኃይሎች በመላው መካከለኛው ምስራቅ ውጥረት ውስጥ በመገቡበት በአሁኑ ጊዜ የባህር ላይ ወንበዴዎች በድጋሚ ጥቃት መፈጸም ጀምረዋል። ይህ ሁኔታ የዩናይትድ ኪንግደም ማሪታይም ትሬድ ኦፕሬሽንስ የተባለው ተቋም በሶማሊያ ዙሪያ ያለውን የስጋት ደረጃ ከፍተኛ ወደሚል ምድብ እንዲያሳድግ አድርጎታል። አደጋው ወደ ሰሜን አቅጣጫ ወደ ኤደን ባህረ ሰላጤ እየተስፋፋ የመጣ ይመስላል። ይህም በሁቲዎችና በባህር ወንበዴዎቹ መካከል ትብብር ሊኖር ይችላል የሚል ስጋት ፈጥሯል። ኤምቲ ዩሬካ የተሰኘው ነዳጅ ጫኝ መርከብ ሚያዝያ 24 ቀን በየመን መንግስት ቁጥጥር ስር ቃና ከተባለ ወደብ አቅራቢያ መልህቁን ጥሎ ባለበት ጥቃት በተከፈተበት በኋላ ወደ ሶማሊያ ተወስዷል። ይህ መርከብ በኢራን የሚደገፉት ሁቲዎች የሀገሪቱን ሰሜናዊ ክፍሎች በስፋት በሚቆጣጠሩበትና የእርስ በርስ ጦርነት ውስጥ ባለችው የመን አቅራቢያ የተፈጸመ እገታ እንደሆነ በተጠረጠረ ክስተት ከተጠለፉ 4 መርከቦች አንዱ ነው። ሰንዓ በሚገኘው ሴንተር ፎር ስትራቴጂክስ
ስተዲስ የምርምር አስተባባሪ የሆኑት ያዚድ አልጃደዊ እነዚህ ክስተቶች ከተናጠል የባህር ላይ የወንበዴ ድርጊቶች ይልቅ ይበልጥ ሰፊና የተደራጀ አካሄድ አካል ሊሆኑ እንደሚችሉ የሚያሳዩ የመጀመሪያ ደረጃ ምልክቶች አሉ ብለዋል። ምስራቅ ሚዲያ ኔትወርክ